ዳስጣል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን ማረለ በደንብ ነው እንጂ የምትሰሙት የዳስጣል መንፈስ የተወጋ ይሁን እያለ የቴዲ አፍሮን 18ቱን አልበም ኮምኩሞ መጥቶ እዚህ ጋር መጥቶ እየተቃወመን ያለው እንደምታዩት ማለት ነው። በነገራችን ላይ ቴዲ አፍሮ ስለ ፕሮቴስታንት አልዘፈንም እንድታውቀው ያህል ማለት ነው። እዚህ ጋር መጥቶ የሚያስጮህ ምንም አይነት ምክንያት የለም። ፖለቲካዊ አድርገው ይሹን ካልወሰድከው ማለት ነው። በተለይ ዳስጣል የሚለው እኛም ፕሮቴስታንት እምነት ተከታዮች ተመችቶናል። የፕሮቴስታንት እምነት ተከታይ ነኝ እኔ እንደራሴ አገሬን የምወድ አገሬ በሰማይ ብቻ ነው ማልል ደንቆሮ ስላልሆንኩኝ አገሬን በመድር ላይ ስለሆንኩኝ ኢትዮጵያን ስለምወዳት በተለይ አገራዊ ሙዚቃና የአገሬን ችግሮች የሚነግረኝ ሙዚቃ ሲኖር እኔ እቀበላለሁ። ዳስጣል ተመችቶናል ሱራፌል። ስለዚህ እኛ ተመችቶናል። ኦርቶዶክሶችን ለመውቀስ ብቻ ተጠቀምበት። ከወቀስ ሁላችንም ሙቀሰን ይመቻችሁ። ጀመር ወንጌላዊ ሆኖ ሙዚቃ ለምን ሰማ? ወንጌላዊ ከሆነ ለሀገር መጸለይ፣ ዝናብ እንዲዘንብ፣ አገራችን ሰላም እንድትሆን፣ ጥጋብ እንዲሆን፣ ሰላም እንዲሆን ነው እንጂ አንድ ዘፋኝ ዘፈን አወጣ ቢያወጣ ምን አገባው? ለምን ሰማ? መጀመሪያ ከሰማስ እንዲህ በሶሻል ሚዲያ ፖለቲካ ነክ ጉዳዮች ላይ ምን አስገባው? ማንም የፈለገውን መስፈን እኮ ይችላል። ፍሪደም ስፒች ያለበት ሀገር ነው። ማንም የፈለገውን ሊል ይችላል። አጀንዳ ኢሹ አድርጎ ግን ሌላውን ሃይማኖት ማንኳሰስ፣ መንቀፍ፣ መኮነን ከአንድ ወንጌላውያን ወይም ከእንትን የሚጠበቅ ጉዳይ አይደለም እና በጣም ያሳፍራል። ይህን የአንድ ግለሰብ እንትን ትልቅ አጀንዳ ሆኖ ሃይማኖት ለሃይማኖት ምናምን ነገር አሁን እንደዚህ ሊሆን ሲጀመር መንግስትና ሃይማኖት ይለያያል እና ደግሞ ለአንድ መንግስት ወይም ለአንድ ዘፋኝ ጠበቃ መሆንም አይቻልም። ለመንግስትም የእግዚአብሔር መንግስት እንጂ የሚበልጠው የሰው መንግስትና ወንጌላዊ ተብዬ አንዱን ሃይማኖት ከአንድ ማመዛዘን እንደገና ኃጢአት ከሆነ ዘፈን መስማት ወይም እንትን ማለት መስማት ይችላል። ግን ስለ ዘፈን አስተያየት መስጠት ምናምን በጣም ውጭ በርግራም ያጋባ ነገር ነውና እንዲህ መሆን አይገባውም ነው እና በጣም ያሳፍራል። እሺ አጀንዳ ሆኖ በሶሻል ሚዲያ መነሳት እንዲህ አይነት ነገር አሳፋሪ ነው።